ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን ያሻመ ቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። ብሔራዊ ባንክ ባንኮች የአገልግሎት ክፍያን ተመጣጣኝ እንዲያደርጉ መግባባት ላይ መድረሱን አስታወቀም። ከቅርብ ጊዜ ወዲህ ገንዘብ ለማስተላለፍና ለሌሎች የባንክ አገልግሎቶች ባንኮች የአገልግሎትና የኮሚሽን ክፍያ አሳማኝ ባልሆነ መልኩ እያስከፈሉ መሆኑ ይታወቃል። ድርጊቱም በአብዛኛው ማህበረሰቡ ዘንድ ግርታን መፍጠሩ የሚታወስ ነው። የብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር ባደረገው ስብሰባ ባንኮች የአገልግሎትን ክፍያቸውን ተመጣጣኝ እንዲያደርጉ መግባባት ላይ መድረሱን የብሔራዊ ባንክ ገዢው ማሞ ምህረቱ ተናግረዋል። የብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር ባደረገው ስብሰባ ባንኮች የአገልግሎት ክፍያቸውን ተመጣጣኝ እንዲያደርጉ መግባባት ላይ መድረሱን የብሔራዊ ባንክ ገዢው ማሞ ምህረቱ ተናግረዋል። በገበያው ላይ የተመሰረተው የውጭ ምንዛሬ ተመን ስርዓት ሐምሌ 2016 ዓ.ም ከተደረገ ወዲህ ብሔራዊ ባንክ 2 ጊዜ ዶላር ለባንኮች በጨረታ መሸጡ የሚታወስ ነው። የብሔራዊ ባንክ ገዢው ማሞ ምህረቱ ባስተላለፉት መልእክት ከማክሮ ኢኮኖሚ ማሻሻያው በኋላ ለረጅም ዓመታት ስር ሰዶ የቆየውን የውጭ ምንዛሬ እጥረት መሰረታዊ በሚባል ደረጃ እየተቃለለ የውጭ ምንዛሬ ፍሰቱ እየጨመረ መሆኑን አስረድተዋል። በዚህም የባንኩ መጠባበቂያ የውጭ ምንዛሬ ክምችት በእጅጉ መሻሻሉን አስቀድመው ብሔራዊ ባንክ ለተከታታይ ወራቶች ይቀጥላል የተባለለትን የውጭ ምንዛሬ ለባንኮች ማጫረት መጀመሩን ሪፖርተራችን ቴዎድሮስ ፍቅሩ ከብሔራዊ ባንክ ያገኘውን መረጃ ዋቢ በማድረግ ዘግቧል። 12360 ሄክታር በአሲድ የተጠቃ መሬትን ለማከም እየተሰራ መሆኑ ተገለጸ። በአማራ ክልል በአሁኑ ወቅት 200 ሺህ ኩንታል የኖራ አፈር በመግዛት 12360 ሄክታር በአሲድ የተጠቃ መሬትን ለማከም እየተሰራ እንደሚገኝ ተገልጿል። የአማራ ክልል ግብርና ቢሮ እንዳስታወቀው በአማራ ክልል አሲዳማ የእርሻ መሬቶችን በኖራ ለማከም የሚያስችል ፍኖተ ካርታ ተዘጋጅቷል። በክልሉ የአሲዳማነት ችግር ጎልቶ የሚታይ እንደሆነና ችግሩን ለመቅረፍ ከክልሉ ግብርና ምርምር ኢንስቲትዩት ጋር በትብብር ጥናት እየተካሄደ መሆኑን የክልሉ ግብርና ቢሮ አስታውቋል። የቢሮ ምክትል ኃላፊ ቃል ኪዳን ሽፈራው እንዳሉት በሚካሄደው ጥናት ላይም አርሶ አደሩ ለሙከራ ሰርቶ ማሳያ የሚሆኑ መሬቶችን በማዘጋጀት የሚገኘውን ተሞክሮ በመቀመርና በማስፋት ላይ የበኩሉን ድርሻ እንዲወጣ እንደሚደረግ መናገራቸውን አሻም ከክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ አመላክቷል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ ኡጋንዳ ከተባበሩት አረብ ኤሚሬቶች የኢንቨስትመንት ኩባንያ ጋር በነዳጅ ማጣሪያ ላይ ስምምነት ተፈራረመች። የኡጋንዳ መንግስት መቀመጫውን በተባበሩት አረብ ኤሚሬትስ ካደረገው አልፋ ኤምቢኤም ኢንቨስትመንት ጋር በካባሌ ሆማ አውራጃ በሚገኘው አካባቢ የነዳጅ ድፍድፍ ዘይት ማጣሪያን ለማውጣት መስማማቱ ተገልጿል። በዚህም ኡጋንዳ 60 በመቶ ድርሻ ሲኖራት አልፋ ኤምቢኤም ደግሞ 40 በመቶ ድርሻ ይዞ እንደሚቆይ ለማወቅ ተችሏል። በሀገሪቱ መንግስት የሚተዳድረው የኡጋንዳ ናሽናል ኦይል ኩባንያ በቀን 60 ሺህ በርሜል ነዳጅ ዘይት እንደሚያመርት የፕሬዝዳንት ዩዌር ሙሴቬኒ ጽህፈት ቤት ባወጣው መግለጫ አስታውቋል። የኡጋንዳ ኤነርጂ ሚኒስቴር ባለፈው ሳምንት እንዳስታወቀው ሀገሪቱ በ4 ቢሊዮን ዶላር የታቀደ የነዳጅ ማጣሪያ ከአልፋ ኤቢኤም ኢንቨስትመንት ጋር ለመስራት ድርድር ላይ ነች ማለቱ ይታወሳል። በኡጋንዳ መንግስትና በአልፋ ኤምቢኤም ኢንቨስትመንቶች መካከል በዋና ዋና ጉዳዮች ላይ ድርድር በጥር 16 የተጀመረ ሲሆን በ3 ወራት ጊዜ ውስጥ ይጠናቃል ተብሎ ሲጠበቅ እንደነበር የኤነርጂና ማዕድን ልማት ሚኒስትር ሩት ናንካቢሩዋ ተናግረዋል። መቀመጫውን የተባበሩት አረብ ኤሚሬትስ ያደረገው የኢንቨስትመንት ድርጅት በዱባይ ንጉሳዊ ቤተሰብ አባል በሆኑት ሼክ መሐመድ ቢን ማክቱም የሚመራ እንደሆነም ታውቋል በሚል የዘገበው ሮይተርስ ነው። የቻይናው ሱ7 የኤሌክትሪክ ተሽከርካሪ ምርመራ እየተደረገበት እንደሆነ ተገለጸ። የቻይናው ዢያዋሚ የመኪና ማምረቻ እንዳስታወቀው በሱ7 የኤሌክትሪክ ተሽከርካሪ ላይ አደገኛ ሲል የገለጸውን አደጋ ተከትሎ በሱ7 የመኪና ምርቶች ላይ ምርመራ እየተደረገ እንደሆነ ገልጿል። በተለይም የመኪና ምርቶቹ የሲስተም ችግር ሊኖርባቸው እንደሚችል ተገልጿል። በመኪና አደጋ የደረሰባቸው የተጎጂዎች ቁጥር ይህ ዘገባ እስከተጠናከረበት ጊዜ ድረስ
ያልታወቀ ሲሆን ነገር ግን ከአደጋው በፊት ተሽከርካሪው በሰዓት 72 ኪሎ ሜትር እየተንቀሳቀሰ እንደነበር የሳሬቲ ዘገባ ያስረዳል። በዚህም ከሲሚንቶ ምሰሶ ጋር ተሽከርካሪው በአንሁይ ግዛት መጋጨቱን ዘገባው ያስረዳል። ዢያኦሚ ሱ7 የኤሌክትሪክ ተሽከርካሪዎችን ማምረት የጀመረው ባለፈው ዓመት ነው። ዘገባው የቲአርቲ ነው። ክቡራን ተመልካቾች የዕለቱ የአሻም የቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል።